One of the ultimate goals of economic development is to ensure health and well-being for all. አለመረጋጋት ውስጥ ብትሆንም የዓለም ጤና ድርጅት በዓለማችን የጤና ግቦች ላይ የሚያተኩር መሆኑን የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም አባል ሀገራት የዓለም ጤና እንዲረጋገጥ በጽናት እንዲሰሩ አሳስበዋል። ዶክተር ቴዎድሮስ ይህንን ጥሪ ያስተላለፉት በ78ኛው የዓለም ጤና ድርጅት ጠቅላላ ጉባኤ ላይ ነበር። እዚህ ያለነው የራሳችንን ፍላጎት ለማገልገል አይደለም፣ ነገር ግን በዓለማችን የሚገኙ የ8 ቢሊዮን ሕዝብ ለማገልገል ነው ብለዋል። በ78ኛው የድርጅቱ ጉባኤ ከፍተኛ ወሳኝ አካል በፈረንጆቹ ግንቦት 27 ድረስ የሚካሄድ ሲሆን ከፍተኛ ልዑካን ከ194 አባል ሀገራት አንድ ዓለም ለጤና በሚል ጭብጥ እየመከሩ ይገኛሉ። የ2025 አጀንዳን ጨምሮ ውይይት የተደረገባቸው ሲሆን የአየር ንብረትና ዲጂታል ጤና እንዲሁም ከፍተኛ የወረርሽኝ ስምምነት ላይ ድምጽ እንደሚሰጡም ይጠበቃል። የዓለም አቀፉ የጤና ድርጅት በኮቪድ-19 እንደታየው ዓለም ምላሽ ለመስጠት መቸገር እንደሌለባት አስገንዝቧል። የኮቪድ አይነቱ ሰቆቃ ዳግም ዓለም ላይ እንዳይከሰት መስራት አለብንም ባይ ነው WHO። በወረርሽኝ ጉዳዮች ላይ የሚደረሰው ስምምነት ለዓለም አዎንታዊ ውጤት ይዞ ሊመጣ እንደሚችል ቢነገርም እንደ አሜሪካ ያሉ ሀገራት ድርጅቱ መውጣታቸው ሁኔታውን ውስብስብ ያደርገዋል የተባለ ነው። የሚጸድቅ ከሆነ በዓለም የጤና ድርጅት ሁለተኛው አስገዳጅ የሕግ ስምምነት ይሆናል ተብሎም ይጠበቃል። አባል ሀገራት የጤና ስምምነቱ ላይ ድምጽ ይሰጣሉ። ይህም በጀቱን በ4.2 ሚሊዮን ዶላር ከ2026 እስከ 2027 ድረስ ባለው ጊዜ ውስጥ የሚቀንስ ነው ተብሏል። ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በእናቶችና የወሊድ ጤና ላይ የታሰቡ ለውጦች መኖራቸውንና በወሊድ የሚከሰት ሞትን ለመቀነስ አዳዲስ መነሻ ሀሳብ መኖሩን አብራርተዋል። በሽታን በማጥፋቱ ረገድ ስኬታማ መሆናቸውን ገለጹት ዋና ዳይሬክተሩ ኬፕ ቨርዲ፣ ግብጽና ጆርጂያ ከወባ በሽታ ነፃ እንዲሆኑ መደረጉን በማሳያነት ጠቅሰዋል። ዶክተር ቴዎድሮስ አሳሳቢ የሆኑ ጉዳዮችንም የገለጹ ሲሆን የ500 ሚሊዮን ዶላር ገንዘብ እጥረት በቀጣዩ ዓመት እንደሚያጋጥም አልደበቁም። ይህም የዓለም የጤና ድርጅት ስራን በዛው መጠን የሚቀንስ መሆኑን ተናግረዋል። በዋናነት የዋሽንግተን በትራምፕ አማካኝነት ከድርጅቱ መውጣት የጤና ዘርፉን በዓለም አቀፍ ደረጃ እያወከው መሆኑን ይጠቁማሉ። አሜሪካ ለድርጅቱ ከ1 ቢሊዮን ዶላር በላይ ድጋፍ ታደርግ እንደነበርም ከዚህ ቀደም የወጡ መረጃዎች መጠቆማቸው አይዘነጋም። የዓለም የጤና ድርጅት ዋና ዳይሬክተር ሀገራት ለዓለም ጤና ቅድሚያ ባለመስጠታቸው የበጀት እጥረት እያጋጠመው መሆኑን ጠቅሰዋል። የወታደራዊ ወጪ መጨመር፣ ከጤና ጋር አብረው ሊሄዱ የማይችሉ ኢንዱስትሪዎች መጨመር እንዲሁም የማስታወቂያ ዋጋ ግምገማ ተደርጎበት የዓለም የጤና ሁኔታና እሴት መጤን አለበት ብለዋል። ሳይንቲስቶች እንደሚሉት 50 በመቶ የሚሆኑትን የምድራችንን ተላላፊ በሽታዎች የሚያባብሰው የአየር ንብረት ለውጥ ነው። ለዚህም ነው ዓለም ላይ በየጊዜው የሚከሰቱት ወረርሽኞችም ሆኑ ሌሎች ተላላፊ በሽታዎች ደሃ ሀገራትን በዋናነት በማጥቃታቸው ድጋፉ ይጨመር የሚባለው። የዓለም የጤና ድርጅት ያጋጠመውን የበጀት እጥረት በተመለከተ በጤና አገልግሎት አሰጣጡ ላይ የተወሰኑ ችግሮች እንደሚያጋጥሙት በተደጋጋሚ እየተገለጸ ነው። የዓለም ጤና ድርጅት በመጪው የክረምት ወቅት በዩክሬን በሚሊዮኖች የሚቆጠሩ ሰዎች ሕይወት አደጋ ላይ ይወድቃል ሲል አስታውቋል። ዓለም የሚያጋጥማትን የጤና ችግሮች በጽናት እንደሚታገል የሚናገረው ድርጅቱ በየሀገራቱ የሚደረጉ የጤና እንክብካቤዎች ተጠናክረው እንዲቀጥሉ ያሳስባሉ። የዓለም የጤና ድርጅት ባጋጠመው የበጀት እጥረት ተግባራቱን ውስን ማድረጉን እየተናገረ ሲሆን የዓለም ጤና እንዲረጋገጥ አባል ሀገራት ድርጅቱን ይበልጥ በመደገፍ የዓለም ጤና ድርጅት ጤናን እንዲያስፋፋ ይጠይቃል።